ኤፍሬም ለምን ቤዛ ላይ ፊቱን ያዞረ ይመስላችኋል? ለማንኛውም ቤዛና ኤደን ይገናኛሉ። ሲቀጥል ደግሞ ሩታ ማለት ነው አንቺን ለማስታረቅ ኤፋ ደፋ ቀና ሲል ነው የከረመው አይደለ? በሱ ምክንያት ነው ያው አባቱ ስለመጣ ያብርሽ ነው ወደ እርቅ ሄዳችሁ። ሩታ እንግዲህ ኤፍሬምንና ቤዛ እንድታስታረቅ መልእክት እናስተላልፋለን። ኤፍሬም ደግሞ ምን ሆነ ነው እንደዚህ ጥግብ ያልኩ የጠገብከው? ምን ሆነ እንደዚህ ፍንጥዝ የሚያደርግህ? ቤዛን የመሰለች ረጋ ሰከን ያለች ሴት ማለት ነው። በእርግጥ ሌላ ህይወት ጀምራል ይመስለኛል። ያችኛዋ ደግሞ ሆስፒታል ገቦ ታመምኩ እያለች ስለሆነ ያው ግራ ገብቶታል ለመወሰን እና ቤዛ ተመልሳ ብትሄድ እስከ ሁለት አንድ ያጣ ሆናለሁ ምናምን የሚል ሀሳብ ያለው ይመስለኛል። ዞሮ ግን ማለት ነው ኤፍሬም በጣም እየገፋት ነው። አንተም ብላ ይህን ያክል መታ፣ አንተስ ቢሆን በፊት እሷን ፍለጋ ከየት መጣው እያልክ ስትላል ነበር። እንዴት አሁን ምን ቀየረ? ወንዶች እኮ ሌላ ሴት ሲያገኙ እንደዚህ ናቸው። ያው ኤደን ጋር የጀመረው ነገርም ስላለ እንግዲህ ከህይወት ወጥተሽ ለምን ተመልሰሽ መጣሽ ነው። በእርግጠኝነት ከኤደን ጋር ይገናኛሉ ብዬ አስባለሁ። አኗር እየለፋ ነው፣ ግን ደግሞ ሌላ ሰው መጨመር አለበት ብዬ ነው የማስበው። እንግዲህ ሩታና ቤዛ እንደምታውቁት ከአሁን በፊት ተዋውቀው ነበረ። ብዙ ጊዜ አላሳልፉም። በእርግጥ አንድ ሁለቴ ነው የተዋወቁት። ለማስታረቅ ይሄ በቂ ነው፣ ከበቂ በላይ ነው። ከአብርሽ ጋርም እንደዛው። ስለዚህ እንግዲህ አብርሽ አንተን ሊያስታረቅ ደፋ ቀና ብሎ ቤዛማ እንድታመልጠው አንፈልግም፣ ኢፋን ማለት ነው። ኤደን ያው ዝም ብላ ለዩቲዩብ ለመፈመስ ብላ ነው በእርግጠኝነት። ምክንያቱም ከወንድ ጋር እየተጋጋጠች አይቻታለሁ። ለኤፍሬም የምትሆነው ቤዛ ናት። በቃ ረጋ ሰከን ያለች ሴት እና ደግሞ እነ ሀይሚዬና እነ ብሩኬ ትናንት ነው ቪዲዮ ብዙዎቻችሁ እንዳስደምማችሁ እርግጠኛ ነኝ። እና እንግዲህ ያው ዛሬ መመለሻቸው ይደርሳል ወይ ዛሬ ወይ ነገ ይመለሳሉ። ምክንያቱም ዱባይ ላይ ኤክስፔንሲቭ ነው እያለ ነበረ ብሩኬ ማለት ነው። እና ወጩም ከበድ ስለሚላቸው በእርግጠኝነት ወይ ዛሬ ወይ ነገ ይመለሳሉ ብዬ አስባለሁ። እንግዲህ ሲመለሱ ደግሞ ኢትዮጵያ ውስጥ ምርጥ ቪዲዮ ይሰሩልናል ብዬ ነው ማስበው። እንዳሁን በፊቱ መቼም እንደማይጣሉ እንደማይጋጩ፣ በፍራንክ ምክንያት በመሀላቸው ሰው እያስገቡ እንደማይበጣበጡ እርግጠኛ ነኝ። በነገራችን ላይ ሁለታቸው ብቻ ቢሰሩ ነው ሰላማዊ ቪዲዮ የሚሰሩ። ከዛ ውጭ ግን በመሀላቸው ሰው ካለ አንዱ እንደዚህ እያለ በፍራንክ ምክንያት ጥል ይጀምራሉ። እና አደራ እንደባለፈው እንግዲህ ሰጣ ገባ ክርክር ንትርክ ያለበት ቪዲዮ እንዳትሰሩልን። እንዴት ናችሁ የኔ ማሮች የኔ ውዶች? ደህና ናችሁ? በጣም ደህና ነኝ። ክብሩ ይስፋ እግዚአብሔር ይመስገን። ይጋውሉ ሰላም አሸዊና ነው። እናንተ ጋም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ነው ከቼ ያልኩላችሁ። እንግዲህ አንዳንድ ቪዲዮችን ስላዩ አስተያየት ለመስጠት ፈልጌ ነው፣ በኤፍሬምና በቤዛ ጉዳይ ማለት ነው። እንግዲህ ቤዛና ኤደን ተገናኝተው ችግሮቻቸውን መፍታት አለባቸው። እንግዲህ ቤዛ ያለባትን ችግር ለምን አልነገረችኝም ነው። ኤፍሬም እንግዲህ ትዳር መሰረታ ይሆናል ምናምን ብሎ አስቦ ይሆን አላውቅም፣ ግን ልጅቷ የሆነ ችግር እንደገጠማት ያስታውቃል። አንደኛ ጸጉሯ ለምን ተቆረጠችው፣ ሁለተኛ ነገር ደግሞ ከስታለች። ሰውነቷ ራሱ እንደ በፊቱ አይደለችም። ስለዚህ ልጅቷን ፊዚካሊ አይቶ ችግር ውስጥ እንደነበረች ማወቅና መገመት ይቻላል። ስለዚህ ኤፍሬም ለመረዳት ምንድነው እንደዚህ አላገኝሽ አልፈልግም ላይሽ አልፈልግም። ሰውን እኮ ለመረዳት ማዳመጥ ነው መጀመሪያ። ካዳመጥክ በኋላ ከዛ በኋላ ነው መፍረድ የምትችለውና እንደዛ እንዳላልክ ሁሉ ካለሷ እንዳላልክ ሁሉ ስንት ሀገር አቋርጠ መተህ ምናምን እንዳለ መንካ ሁሉ አሁን እንደዚህ ተኩራራባታለህ። እንደዚህ እኮ ናቸው ወንዶች። እናንተ ስትፈልጓቸው ይርቋቸዋል። እነሱ በግድ ሳትፈልጉ ህይወታቸው ውስጥ ዘው አድርገው ያስገባቸዋል። ሳትፈልጉ ይመጡባቸዋል። መተው ጭንቅላታችሁ ላይ ቁነን ይላሉ። ከዛ በኋላ ሞትኩልሽ፣ ሄድኩልሽ፣ አበድኩልሽ፣ ተተረተርኩልሽ፣ ፈነዳሁልሽ ይላሉ። ከዛ እኛ ደግሞ እውነት መስሎን የኔ ጌታ፣ የኔ አበባ፣ የኔ አባት እንልና ፍቅራቸውን ቀበል። ከዛ በኋላ የኛ ልብ እንዲሁ አስምጠው ይዘው ይሄዱና መጨረሻ ላይ የኛ ልብ ደግሞ ስምጥ ብሎ እነሱ ጋር ግብት ሲል እነሱ ደግሞ ወደ ኋላ ሸርተት እንደተለባ ሰፈር እዩ። እንግዲህ ወንዶች እንደዚህ ናቸው ወንዶች። ስለዚህ ለወንዶች ልባችሁን አትስጡ። ግን ቤዛ ያው ስለጠፋች በቃ ለማስረዳት ነው የመጣችው። እንግዲህ ሊረዳት አልቻለም፣ ተመልሳ ትሄዳለች። ኤፍሬም ግን እችን የመሰለች ልጅ ካጣ በቃ ኒንጃ ከዛ በኋላ ጥሩ ፍቅረኛ አትይዝም በእርግጠኝነት። ኤደን በቃ ለመፈመስ ነው።
ሲቀጥል ደግሞ ሴት ልጅ ማለት ነው ክብሯን ጠብቃ ስትቀርብህ እንጂ እሷ ክብሯን ጥላ እንዲሁ አንተን ጠይቃ መጣች ማለት ነገም ሌላ ሰው ጠይቃ ልትሄድ ትችላለች። ከልቡ አይደለም ሲጀመር። ሲቀጥል ደግሞ ሌላ ወንድ ምናምን ጋር በቃ እኔ እንጃ ብቻ ኤደን እኔ ብዙም አትመቸኝም። የሆነ ትቅለበለባለች፣ እዩኝ እዩኝ ትላለች። እንደዚህ አይነት ሰው ያው ለሶሻል ሚዲያ ቪዲዮ እንጂ ለትዳር ለምናምን አይሆንም። እውነቴን ነው። ረጋ ሰከን ያለ ምናምን ሰው ነው ደስ የሚለኝ። እኔ ቤዛ በቃ እኔ እንጃ ምን ልበላችሁ በጣም ነው የምትመቸኝ የእውነት በቃ እርጋታዋ ማለት ነው። ቀስ ብላ ነው የምታወራው ምናምን አትቅለበልም፣ እዩኝ እዩኝ አትልም፣ አታስመስልም ምናምን እና ኤፋ ማለት ነው ቤዛ ካመለጠች ከዛ በኋላ ከቤዛ የበለጠች ሴት በጭራሽ ልታገኝ አትችልም። በመልክ በምናምን ልታገኝ ትችላለህ፣ ግን በጸባይ ልክ ሰው ናት። በቃ ሴት ናት፣ ትክክለኛ ሴት እና ኤፍሬም የእውነት እንዳታመልጥህ የምሬን ነው። እቺ ልጅ ካመለጠች ሌላ ሰው እንጃ እንደሱ አይነት ሰው በጭራሽ አታገኝም። እሷን ሊተካ የሚችል ሰው እና ያው ኤፍሬም ደግሞ ያለበት ምክንያት አንደኛ ስለጠፋች የሆነ ነገር ጠርጥሯል ይመስለኛል። ሁለተኛ ነገር ደግሞ ከኤደን ጋር የጀመረው ነገር አሳስቦታል ይመስለኛል። ኤደንም አንድ ቪዲዮ ሰርታ ይቻለው ሆስፒታል ገባሁ ምናምን እያለች ስለዚህ እሱ ያሳሰበው ያመስለኛል። ሁለቱ እዛም ጋር ጀምሯል፣ እዚህም ጋር እንደገና ደግሞ መመለስ አልፈለገም። ለምን እሷ ጋር አብሬሽ ሆናለሁ ምናምን ብሎ እንደገና ቤዛ ጋር ሲመለስ ያው ከባድ ነው ለመወሰን። በእርግጥ በመሀል የሆነ ነገር መፈጠሩ አንዳንድ ሴቶች ግን በመሀል ጣልቃ ምዝገቡ ምን ሆናችሁ ነው? ኤደን ዘው ብላ ገብታ ነው አሁን ኤፍሬምን ለመወሰን ያስቸገረው እንጂ ኤፍሬም እንደ ቤዛ አይነት ሴት አያገኝም ጭራሽ። ቤዛና ኤደን እኔ አላወዳድራቸውም። በቃ ምን ልበላችሁ፣ በእርግጥ ኤደን መጥፎ ናት እያልኩ አይደለም፣ ግን ደግሞ በጸባይ በቃ እርጋታዋ ምኗ በቃ ኤደን ናት እንትናት የምትበልጠው ቤዛ ማለት ነው። ስለዚህ ያው ሩታ አስታርቂያቸው፣ በእናትሽ ሩታ አስታርቂያቸው። እውነቴ ነው። አንቺን ያስታረቀ እሱ ነው አይደለ? አባቱን ከእንትና አምጥቶ ምናምን በቃ ብዙ ነገር አድርጎ አንቺን አስታርቋል። ስለዚህ ችግሯን ሴት ቢጠይቃት በእርግጠኝነት ትናገራለች ብዬ ነው የማስበው። ምክንያቱም ሴት ለሴት እንረዳዳለን ይሻላል ማለት ነው። እና ያው ችግሯ ለሷ ትነግራታለች ብዬ አስባለሁ። ከዛ ውጭ ግን ዝም ብሎ ላይሽ አልፈልግም ምናምን ማለት ጥሩ አይመስለኝም። ያው ቤዛም ቢሆን ያለብሽን ችግር ብትናገሪ ጥሩ ይመስለኛል። ዝም ብለሽ አምቀሽ ይዘሽ እሱን ከምታጭው የምትፈልጊውና የምትወጂው ከሆነ ችግርሽን ተናግረሽ እሱን ቢረዳሽ ሸር ብታደርጉ አብራችሁ ብትረዳዱ የተሻለ ይሆናል ብዬ ነው የማስበው። ግን ብትነግረውም ልጁ ኦልሬዲ ሌላ ሰው ጋር ሆኖ ከሆነ ብትነግረውም ባትነግረውም ለውጥ አያመጣም። ግን ደግሞ ቤዛ ካመለጠችህ እንደ ቤዛ አይነት ሴት እኔ እንጃ ታገኛለህ ብዬ አላስብም። ለማንኛውም በቀጣይ በሌላ ቪዲዮ እስክንገናኝ ባይ ባይ። ወዳችኋለሁ።